ሰላም ሰላም ጤና ይስጥልን ዋርካው ነኝ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒልክ ዕዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ ሶስተኛ ቀናችን ነው ማለት ነው። የአርበኛ ሳጂን አደም አባናደው መታሰቢያ የትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ህዝብ ለአራት አመታት ያለ ማቋረጥ በብዙ መከራ ውጣ ውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል። ለዚህም እንግዲህ በየቤትህ በየደጃፍህ ምሽጉን ጭሮ በማፈን ፋኖን ትደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ከፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋን አሁን ላይ የያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃይ የነበረውን እየያስክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለከውን አንተ እያያስክ እንድትታገል ወይም መጠበቂያህን እንድትይዝ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ሚኒልክ ዕዝ እያደረጋችሁት ያለው ተጋድሎ ለናንተም ከፍ ያለ ሞራን እንዲሁም አጠቃላይ ላፋባሃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎና ትንንቅ ነው እያደረጋችሁ ያላችሁት። እንደሚታወቀው የዛሬ 3 አመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ 1 ወር የአማራ ልዩ ኃይል መከላከያ ኮማንዶ ሁሉም ሳይቀር ከግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን 1 ወር ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጀነራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ 1 ወር ታግለው ያልሰበሩትን የሰበረበት ጊዜ እንዳጋጣሚ ሆኖ ትላንት 15 እና 16 ነው መስከረም ያ ታሪክ የተሰራው ማለት ነው። አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው ሰራዊታችን። ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ሚኒልክ ዕዝ ይሄን ያስመሰከረበት ቀን ነው። ይችን ቀን ዳግም ሁለተኛ ጊዜ እየሰሩት ነው ማለት ነው። አሁንም ለሶስተኛም ለአራተኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከናንተ ጋር ይሁን። ጠላታችንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምን ጊዜም የምባይ ካብ ነው። እንዴት እየተናደ እንደሆነ ይታወቃልና አርበኞች እንኳን አደረሳችሁ ለዚህች ቀን እየደገማችኋት ነው ያላችሁት። በዚህ ከፍተኛ ኩራት ይሰማችኋል። ይሄን ስታደርጉ ታዲያ ከአንድ ወታደር የሚጠበቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት የማንኛውም የሥርዓቱ አገልጋይ የመከላከያም አድማ በተናም ሚኒሻም ማንኛውም የሥርዓቱ አገልጋይ የተማረከ ወታደር መግደል ለናንተም ለትግልም የሚበጅም አይደለም። እንደ ትግል እንዳለም አቀፍ ህግም ያስወቅሳንም ያስጠይቃንም እንደ ሰባዊም ተገቢም እንዳልሆነ ካሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲነህ አንተ እንዲነህ አንተ እንዲነህ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጫ
ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወደ ሀገሩ የሚሸኘው ይሸኛል። መቆየት ያለበት አካል ሊቆይ ይችላልና ይሄን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በመትቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው፣ የራስህን ቤት ነው። ተባረህ ወጥተህ ተሳደህ የነበረው ነው። ዘለ ስትገባ ተቋሞችን የመንግስት መስሪያ ቤትን የህዝብ መገልገያ ናቸው፣ የሥርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ካንተ የሚጠበቅ አይደለም። ይሄን አደራ ላለሁኝ ማለት ነው። ህዝቡን በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረክ ነው ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ የሆነ ነገር ማድረግ እርምጃ መውሰድ ይሄም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው። ሌላው የመጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው። እኛ ተዋጊዎች ነን። እንደሚታወቀው ከፍተኛ ድጋፍ ያስፈልገናል። የማረክነው ምርኮኛ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው ያቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይሄን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላልፈው የአማራ ህዝብ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይመርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው አብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ ለምን ባንክህ ይዘረፋን? ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላል። አንድ ሆነህም ከተነሳ ልታስገድድ ትችላለህ። እኛ በእኛ በኩል የምንነካው የምንሰብረው የምንዘርፈውም አንድም ነገር የለም። ስለዚህ አሁን እንደዚህ እያደረገ ያለው የአማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው ባሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ መንግስት ነኝ ካለ ባንክን ተቋምን እየዘረፈ ለምን ይሄዳል? እኛም አንነካም። እኛም ከነካን እንደ ህዝብ ቁመህ ማውገዝ ትችላለህ። እኛ ቃል እንገባልሃለን። እየዘረፈ የሚሄደውን ኃይል ግን ማውገዝም መጠየቅም ትችላለህ። እምቢ ካለም ችግሩ ከመንግስት እንደሆነ ይሄን እንደ ህዝብም ትረዳለህ። ለዓለሙ ማህበረሰብም ድምጥህን ሰሚ ባይኖርህም ታሰማለህ ማለት ነው። ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ነው ማለት አለብህ። አቅም ካጣህም ደግሞ የሚያደርገውን ገድል ማየት አለብህ። ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ እያደረገው የሄደውን ባንክ አንተ በዙሪያው ብትልከሰከስሙም በእኛ ሊማከክ እንደማይገባው ስለማምን
ማንም ሰው ይኑረውም አይኑረውም ባንኮችን የባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ። ማንም ሊነካችሁ የሚችል የለም። ስለዚህ ህዝብም ተዘርፈ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው። አመሰግናለሁ።